በጣም ያሳዝናል። ካንተ አይጠበቅም። እኔ ጤነኛ ነህ ግን ቡራ አይመስለኝም። ምክንያቱም ለእዩ የመረጥክላት ነገር ቤተሰብ ከኔ ጋር ሆኑ። ከኔ ጋር እስከ መጨረሻው አዳምጡኝ እባካችሁን። እስከ መጨረሻው መፍትሄውንም ሁሉንም ነገር ነው የምነግራችሁ። ምን ማድረግ እንዳለብንም እንወያያለን። እዚሁ ትንሽ ደቂቃ አዳምጡ፣ አቋርጣችሁ እንዳትወጡ። ስፔሻሊ የጨረቃ ቤተሰቦች መጀመሪያ ለቡራ መናገር እንፈልገው ልናገር፣ ከዛ ለእናንተ ደግሞ ለጨረቃ ቤተሰቦች መልእክት አለኝ። በመጀመሪያ ደረጃ ሁለት ውሳኔ ነው ያመጣከው ለሀይሚ። በአንደኛ ያመጣው አማራጭ አዲስ አበባ ላይ እናንተ አካባቢ ላይ አንተ የምትኖርበት አካባቢ ላይ ቤት ተከራይተህላት ከእናንተ ቅርብ ሆና ከልጇ ጋር እንድትቀመጥ። ውሽማ ናት እንዴ? እዩ ምንድን ናት? ውሽማ ናት? ውሽማ ነው እንደዛ የሚደረገው። የሆነ ቀረብ ያለ ቦታ ላይ የሚቀመጠው ውሽማ ነው። ስትፈልግ እንዲያገኛት። አንተ ደግሞ እንደዛ አይነት ሰው አይደለህም። ይሄ ነገር እኔ አልስማማበትም። ለሀይሚ አይምሯ ተጠንቀቅላት። ሁለተኛው ነገር ደግሞ እቤታችሁ ውስጥ ከእናንተ ጋር አንድ ክፍል ተሰጥቷት እንድትቀመጥ፣ ይህንን ውሳኔ እሷም ተስማምታበታለች። ይህን አክል ሰው እንዲዳፈርክ፣ ይህን አክል ለዚች ሴት ፊት የምትሰጥበት ነገር ምንድን ነው? ከጀርባክ ማን ያለው? ማን እያስገደደክ ነው? እርግጠኛ ነኝ አንተ ይሄ የዋህነት አይደለም። ቤተሰብ ሰሞኑ ቡቡ የዋህ ስለሆነ ነው ሀይሚ የዋህ ምናምን እያል ነበር። ኖ እኔ እመኑኝ ከጀርባው ሌላ ሴራ አለ። እሷን እንደዚህ አድርገክ ይሄ ደግሞ እያደረገ ያለው ደግሞ የሆነ ኃይል ያለው አካል አለ። እመኑኝ 100% ሀይሚን መበቀል የሚፈልግ ሰው ነው። ይሄንን በእጅ አዙርች ልጅ አምጥቶ የልጅ አባት ነክ ዲኤንኤ ገነመሌ ምናምን ብሎ ሀረካት ከፈጠሩ በኋላ ያንን ጋፕ አደረጉና ደግሞ እሷ የምትኖርበት ቦታ ምርጫ አድርገው የእሱን ቤት ምርጫ አድርገው አቀረቡት። እሱ ምን አለ? እሱ ቤት እንድትኖር ከነ ልጇ ሳትርቅ ወይም ደግሞ እዛው እሱ የሚኖርበት አካባቢ ላይ ሀያት አካባቢ ላይ ቤት ተከራይቶላት እንድትቀመጥ። ቤተሰው አስቡት። እኔ አስቤ የደረስኩበትን ነው። እኔ የሆነ አካል ቡራን እያስፈራራው ነው፣ ቡቡን እያስፈራራው ነው። እመኑ እንጂ ያለ ምክንያት እንዴት ነው እናንተ ለዚች ሴት ይሄ ሁሉ ዲኤንኤ ላልተመረመረ ገና ቡታጀራ ላይ ያስመረመርኩ ብላ ራሷ ለዋሸችው ላሳሳተችው ዲኤንኤ እንኳን 25,000 ብር ከፍሎ ድጋሚ ማስመርመር እየቻለ እንኳን ሳያስመረምር በደፈናው ልጅ አንተ ነው ተብሎ ቡታጀራ ላይ ቤት ተከራየ። አልፈልግም ማለችው። ኪሳራ ነው ታውቃላችሁ። ገና ከ7 ዓመት በኋላ የምትነዳው ሳይክል ገዛ። እንዴ እስከ 7 ዓመት በኋላ እኮ የተሻለ ነገር የሚመጣ ነገር እኮ አለ። ይህን እንድታረግ እያዘዘክ ያለ የሆነ አካል አለ። እርግጠኛ ነኝ ወይ የቀድሞ የሀይሚ ታውቃላችሁ፣ ሀይሚ ራሷ ተናግራለች። የቀድሞ ፍቅረኛ ትምህርት ቤት ምናምን ነበረ ታስታውሳላችሁ። ያኔ የዛሬ 2 ዓመት ነው የዛሬ ዓመት ምናምን ችግር ተፈጥሮ ምናምን ካስታወሳችሁ ባለሀብት ነው ምናምን ስትል ታስታውሳላችሁ። ከዛ እኮ ሀይሚ ከዛ ጠፍታ ብዙ ነገር ተደርሶ ምናምን አታስታውሱም? እሱ መጥቶ ከሆነ ንገረን፣ አንተን እያስፈራራ ከሆነ እንጂ እንዴት ነው አንተ የምትወዳትን ሴት ሀይሚ ነገር ወልዳ ልጆች የምታፈራልክን ሴት ከጎን ሁሌ በመጥፎም በጥሩም ከጎን አለው የምትል ብርታትክን ሴት ሌላ ሴት አምጥታ ቤት ውስጥ የምታስቀምጥበት የትኛውም ዓለም ላይ ቤት ሰው እኔ ትንሽ አሞኛል። የእውነት ቪዲዮ መስራት አልፈለግኩም ነበር፣ ግን እንትን በቃ ይህን ሳልሰራ እንዳያልፈኝ ብዬ ነው። ምክንያቱም መልእክቴን ማስተላለፍ አለብኝ ለምወዳቸው ኦዲየንሶቼ፣ ለምወዳቸው ቡቡ፣ ለምወዳቸው ጨረቃዬ። እንደዚህ አይነት ነገር ተፈጥሮ አልቻልኩም። ኦኬ እንዴት እናንተ አስቡት። እንዴት እመኑ፣ እንዴት ይህንን ሊያስብ ይችላል ብላችሁ ታስባላችሁ? ስለዚህ የሆነ ሰው አለ ፑሽ የሚያደርገው። እመኑ የሆነ አካል አለ ፑሽ የሚያደርገው እንጂ ያለ ምክንያት በዚህ ልክ እመኑኝ፣ በዚህ ልክ የሆነ የሚያስገድደው አካል የተጨነቀበት ነገር ከሌለ ቡቡ በዚህ ልክ ቤቱ ላይ ሴት አያመጣም። እመኑኝ። ሀይሚን እኮ ይወዳታል። ቤተሰብ ተቋርጦብኝ ነው ስልክ ገብቶ። ሀይሚን እኮ ይወዳታል። ሀይሚን እኮ ያፈቅራታል። እንዴ ቅድም እንኳን አላችሁም? አንቺ እኮ የልጄ እናት ነሽ፣ የልጄ የወደፊት ህይወቴ፣ ምን ብርታቴ፣ በሁሉ ነገር ከጎኔ ሆንሽ እያላት
ነገር ግን እቺ ሴት በዚህ ልክ እየሳቀችበት አይታችኋል። ስስቅ እኔ ስሟን አልጠራውም። ኦኬ እቺ መቆያ እግር ማለት ነው። መቆያ እግር አይታችኋል። ስስቅበት እንደዛ ደስተኛ ሆና ነው ሄደችው ዛሬ። ምክንያቱም ቤቱ ላይ የእሱ ቤት ላይ ልትኖር ነዋ። ከዛ በኋላ ሌላ ነገር ይፈጠራል። ሀይሚን ሰራተኛ ልታረጓት ነው አላማችሁ? ምንድን ነው አልገባኝም። እችን ሴት ቤት ውስጥ ካስገባችሁ ማን ነው የሚሰራው? ሀይሚ ሰራተኛ ልታረጓት ነው ወይስ ሚስት? የትም ምድር ላይ ያልተደረገ ነገር አታርጉ። ቡርኬ ያለህበት ጭንቀት ካለ የምታማክረው ሰው ካጣክ የሚረዳኝ ሰው የለም ብለህ ካሰብክ የሚያሳስብክ ነገር ካለ አንተ ላይ ተጽዕኖ የሚፈጥርብክ ነገር ካለ አማክረን። እኛ እኮ እህቶችህ እኮ ነን። እኛ እኮ እህቶችህ እኮ ነን። እኛ ቢያንስ ከጎን እንሆናለን። በብዙ ነገር እንረዳሃለን። ሲሪየስ የሆነ በብዙ ነገር ከጎን ሆነን እንረዳሃለን። ምንም የሚያስጨንቅ ነገር የለም። ንገረን ግልጹን። ሀሰን ደግሞ በግሉ ለብቻው አናግረው ምን እንደገጠመው ምን እንደሆነ እንደዚህ እንዲገደድ ያደረገው እቺን ሴት ቤት ውስጥ አስገብቶ እንዲያኖር ያስገድደው አካል ካለ ንገረን። ሌላው ቤተሰው ለጨረቃ ቤተሰው መልእክት ማስተላልፋለን። የጨረቃ ቤተሰቦች ጠንካራ ሁኑ። ለቡርኬ ድምፅ የሚሆኑ ዩቱበሮች ካሉ ቪዲዮዋቸውን ላይክ አርጉ፣ ኦኬ ሼር አርጉ። ጠንካራ ሁኑ። ለምን እንደሆነ ታውቃላችሁ የሚላችሁ ድምፃችን በተሰማ ቁጥር ለሱ አድቫንቴጅ አለው። ገባችሁ? ለሱ አድቫንቴጅ አለው እና እንዳትለያዩ። ቡርኬ ሀይሚ ብላችሁ አደራችሁን። የጨረቃ ቤተሰቦች ስወዳችሁ፣ እኔ እኮ በጣም የምወዳችሁ፣ እንዳትለያዩ። ቡርኬ ለብቻ ሀይሚ ለብቻ እንዳትደግፉ። እኩል ነው የምንደግፉ፣ ሁለቱንም ነው ነፃ የምናወጣው። ኦኬ እና ከጎኔ ሁኑ። እኔ እስከ ጥግ ከመሄድ ወደኋላ አለም። እስከ ጥግ የዚች ልጅ አድራሻ አፈላልጌ ከተሳካልኝ ማለት ነው። ስለዚች ልጅ የሚያውቅ አካል ካገኘሁኝ በፊት ፎቶ፣ የጋብቻ ሁኔታዋን ምናምን መረጃዎቿን ኢንሻአላህ ነገ አመጣላችኋለሁ። ጠብቁኝ። ምክንያቱም የትም አታመልጥም። የትም አታመልጥም። የትም ማለት ነው። የትም እዩ፣ የትም አታመልጥም። እመኙ። እንደኔ ተውት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ አሞኛል ቤተሰብ፣ ጥሩ ስሜት ላይ አይደለሁኝም እና ደግሞ ብዙዎቻችሁ ጥፍርሽ ላይ እንዴት ኦሊቭ ኦይል እንደምትጠቀሚ አሳይኝ ብላችሁኛል። ጥፍሬ ይሄ ነው። ይሄ ተሰብሮብኛል። ይሄም ተሰብሮ ነው፣ ግን ቶሎ ነው የሚያድገው። ባይዘው ጥፍሬ አጠቃቀሙን ነገ ቪዲዮ ሰራ ጥጥና ዘይቱን አምጥቼ እንዴት እንደማረግ ምናምን አሳያችኋለሁ ማለት ነው። ቤተሰብ ወዳችኋለሁ። ባይ። መልካም ምሽት።